ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ በዛሬው ዕለት ብዙዎች በተለያየ ማህበራዊ ሚዲያ ላይ ሲቀባበሉት የነበረው ጉዳይ ድምጻዊ ጎሳዬ ተስፋዬ አንድ ባጋራው መልእክትና ባጋራው ፎቶ የተነሳ የጤና እክል አጋጥሞት እንግዲህ ወደ ሀገር ውስጥ ዊልቸር እየተገፋ ጭምር ሲገባ የሚያሳይ ፎቶ ማህበራዊ ሚዲያ ላይ ማጋራቱን ተከትሎ እንግዲህ ብዙዎች ፈጣሪ ጨርሶ ይማረ የሚል መልእክት ሲያስተላልፉለት ተመልክተናል። በሀገረ እንግሊዝ እንግዲህ ከሰሞኑ የሙዚቃ ኮንሰርት የነበረው ድምጻዊ ጎሳዬ ተስፋዬ በዛሬው ዕለት ግን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በዊልቸር ወይም በተሽከርካሪ ወንበር ላይ ሆኖ መታየቱ በርካታ አድናቂዎቹን አስደንግጧል። እንደዚሁም ደግሞ ብዙዎች እንግዲህ ምን አጋጥሞት ነው የሚል ጥያቄን በማህበራዊ ሚዲያ ላይ ሲጠይቁ ተመልክተናል። ለመሆኑ ድምጻዊው ምን አጋጠመው? እሱስ በይፋዊ ገጹ ላይ ያስተላለፈው መልእክት ምንድነው የሚለው መረጃ አጠር ባለ መልኩ ለእናንተ እንነግራችኋለን። ጎሳዬ ተስፋዬን እንግዲህ ብዙዎች በተለየ ድምጽ ብቃቱ በዜማዎቹ እንደዚሁም ደግሞ ከባድ ተጽዕኖ በፈጠሩ አልበሞቹ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ስም ያተረፈ አንጋፋ ድምጻዊ ነው ይሉታል እንግዲህ ወዳጆቹና አድናቂዎቹ። ከሰሞኑ ደግሞ በሀገረ እንግሊዝ ከሚኖሩ ኢትዮጵያውያንና ኤርትራውያን ጋር እንግዲህ የሙዚቃ ኮንሰርቱን በተሳካ ሁኔታ ማቅረቡ ይታወሳል። ኮንሰርቱንም እንግዲህ የተገኙ ሰዎች እጅግ ስኬታማና የበርካታ ሰዎችን ቀልብ የሳበ ነበር እያሉ ሀሳባቸውን ሲገልጹ የተመለከትን ሲሆን ሆኖም ግን የጤና እክል አጋጥሞት በዊልቸር እየተገፋ ወደ ቤቱ ለመሄድ ተገዷል። ድምጻዊ ጎሳዬ ተስፋዬ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ እንግዲህ በደረሰበት የጤና እክል ምክንያት በዊልቸር እየተገፋ ሲገባ የሚያሳይ ፎቶን በማህበራዊ ገጹ ላይ ራሱ ያጋራ ሲሆን አርቲስቱ እንግዲህ በይፋዊ ፌስቡክ ገጹ ላይ ባስተላለፈው አጭርና ነገር ግን ስሜትን የሚነካ መልእክት ታመሜ ገባው ስለ ሁሉ ግን እግዚአብሔር ይመስገን በማለት እንግዲህ በጉዞ ወቅት ድንገተኛ የጤና መታወክ አጋጥሞት እንደነበረ ይፋ አድርጓል። ታዲያ ከደቂቃዎች በፊት ደግሞ እንግዲህ ጎሳዬ ተስፋዬ ስላጋጠመው ነገር እውነታውን የተናገረው የቅርብ ወዳጁና ጓደኛው ሰይፉ ፋንታውን እንግዲህ ጎሳዬ ተስፋዬ ያጋጠመው ህመም በሙዚቃ ስራውን ካቀረበው በኋላ በለንደን እንግዲህ ሴራሚክ ላይ ድንገት ውሃ ፈሶ ስለነበረ በድንገት እንግዲህ ወድቆ ትንሽ ጉዳት እንደደረሰበትና እዛም ማስታገሻዎችን ከወሰደ በኋላ ወደ ሀገሩ ሲመለስ ግን ህመሙ ትንሽ ከፍ እያለ መምጣቱና አሁን ላፍቶ አካባቢ በሚገኝ አንድ ሆስፒታል ውስጥ ሕክምናውን እየተከታተለ እንደሚገኝ ምናልባትም እንግዲህ በአንድ ወር ጊዜ ውስጥ በሙሉ ጤንነቱ ተመልሶ ወደ ስራውም ይመለሳል ሲል የቅርብ ወዳጁ ጋዜጠኛ ሰይፉ ፋንታውን ተናግሯል። እስቲ መልእክቱን ተከታትለን እንመለስ። ጎሳዬ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እንደዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ እዛ ሕክምናውን ለመከታተል እዛ ነው ያለው። ታዲያ በዚህ በጎሳዬ ተስፋዬ ጉዳይ ላይ ብዙዎች የተለያየ ሀሳብን እየሰጡ ሲሆን አርቲስቶች እንግዲህ ሰውን ለማዝናናት ለማስደሰት ሲሉ ነገር ግን የራሳቸውን የጤና እክል ደብቀው ደስተኛና ሳቂታ መስሎ ቢታዩም ነገር ግን ከጀርባ ብዙ ሸክምን ተሸክመው ነው የሚሄዱ የሚል ሀሳቦች በማህበራዊ ሚዲያ ላይ እየተገለጹ ይገኛሉ። አንዳንድ ጊዜ እንደ ቀልድ የሚታዩ የሕክምና ኬዞች ትንሽ ከባድ ጉዳትን ሲፈጥሩ ተመልክተናል። እንደዚሁም ብዙ አርቲስቶች ተዋናዮች
ተዋናዮች፣ ድምፃውያን እንደዚሁ እንደ ቀልድ እንግዲህ ባጋጠማቸው ጭምር ልናጣቸው ጭምር ችለናልና ምናልባትም ጎሳዬ ተስፋዬ አሁን ካለው ሙዚቃዎችን ከማቅረብ በላይ የራሱን የጤና ሕክምና በደንብና በአግባቡ እንዲከታተል እያሉ ብዙዎች ሀሳብን እየሰጡ ይገኛሉ። ሌሎች ደግሞ እንግዲህ ድምፃዊ ጎሳዬ ተስፋዬ እባክህ የሙዚቃውን ዓለም ተውና ወደ መንፈሳዊ ህይወት ተመለስ፣ ይህ ለአንተ ትልቅ ትምህርት ነው። ሁልጊዜ ጤነኝነት፣ ሁልጊዜ ደስተኝነት፣ ሁልጊዜ በሰዎች እንደተወደዱ፣ ሁልጊዜ መድረክ ላይ እንደወጡ የለምና እግዚአብሔር ለአንተ ምልክትን እየሰጠ ሊሆን ይችላልና በጊዜ ወደ መንፈሳዊ ህይወት ተሰብሰብ የሚሉም እንግዲህ ሀሳቦች በማህበራዊ ሚዲያ ላይ እየተዘዋወሩ ይገኛሉ። እንግዲህ ለድምፃዊ ጎሳዬ ተስፋዬ ሙሉ ጤንነትን እንመኝለታለን። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ በሰማነው ጥቂት መረጃ ድምፃዊ ጎሳዬ ተስፋዬ የጤና እክል አጋጥሞት ወደ ሀገር ውስጥ ሲገባ በዊልቸር እየተገፋ የሚያሳይ ፎቶ በማህበራዊ ገጹ ላይ አጋርቶ እንግዲህ ጤና እክል አጋጥሞኛል ነገር ግን እግዚአብሔር ይመስገን የሚለው መልእክቱ ከተጋራ በኋላ ብዙዎች በማህበራዊ ሚዲያ ላይ ሲቀባበሉ ስለነበረ መረጃውን ለእናንተ አቀረብን። እናንተም ለጎሳዬ ተስፋዬ እንግዲህ ፈጣሪ እንዲምረው ጸሎታችሁን ምኞታችሁን ግለጹለት ማለት እንፈልጋለን። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቀን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።